እንኳን ደህና መጣችሁ። ዛሬ በጣም የሚገርምና ጥልቅ የሆነ ስነ መለኮታዊ ጽሑፍ ይዘን ቀርበናል። የምንመረምረው የኃጢአትን ምንነት ነው፣ ግን ከተለመደው ትንሽ ለየት ባለ መንገድ። ልክ ነሽ። የጽሑፉ ዋናው መከራከሪያ ኃጢአት ዝም ብሎ ስህተት መስራት አይደለም ይላል። አይደለም፣ ሲዳበርና የመጨረሻ ደረጃ ላይ ሲደርስ ወደ አንድ አስደንጋጭ ነገር ያመራል የሚል ነው። ያውም ፍጡር ፈጣሪውን ለመግደል እስከ መሞከር ይደርሳል። ይሄ በጣም ከባድ ክስ ነው። እናም ጽሑፉ ይህንን ድምዳሜ ላይ እንዴት እንደሚደርስ ከመጀመሪያው ጀምረን ደረጃ በደረጃ እንከተለዋለን። በትክክል ከመጀመሪያው ማለትም ከእግዚአብሔር ትእዛዛት ሚና ጀምረን እናየዋለን። እሺ እንጀምር። ጽሑፉ እንደሚለው ሰይጣን አመፁን የጀመረው ትእዛዛትን በመቃወም ነው። አዎ መነሻው እሱ ነው። እና ትእዛዛቱን ሲጥስ ጎረቤቶቹን ያረጋጣል ይላል። ይኸውም ትእዛዛቱን ልክ እንደ ደካሞችን ከጠንካሮች ለመጠበቅ እንደተሰጡ ጋሻዎች ናቸው ማለት ነው። በትክክል የክርክሩ መሰረት ይሄ ነው። ጽሑፉ የሚለው እነዚህ ትእዛዛት የለበትን ዓለም እስኪ አስቢ። እሺ፣ አትግደል፣ አትስረክ፣ በሐሰት አትመስክር የሚሉት ከሌሉ ምን ይሆናል? ስርዓት አልበኝነት ነው። በቃ ኃይል ያለው ደካማውን ይበላል፣ ጉልበተኛው የፈለገውን ይወስዳል፣ ማንም በማንም ላይ እምነት አይኖረውም። የሰይጣን ግብ ይሄንን መፍጠር ነው። ምክንያቱም በዚያ ሁኔታ ውስጥ እርሱ ያለ ገደብ መግዛት ይችላል። ግን ሰይጣን መጀመሪያ ያቀረበው ክርክር እነዚህ ሕግጋት ነፃነታችሁን ይገድባሉ የሚል ነበር አይደል? ያ ደግሞ በመጀመሪያ ሲሰማ አሳማኝን ሊመስል ይችላል። በጣም ትክክል። ያ የሰይጣን አመክንዮ ለመላእክት መጀመሪያ ላይ ግራ የሚያስጋባ መስሎ ሊሆን ይችላል። ሕጉ በጣም ገዳቢ ነው የሚለው ክርክር ያው የራሱ የሆነ ስበት አለው። እውነት ነው። ታዲያ እግዚአብሔር የሕጉን አስፈላጊነት በተግባር ያሳየው እንዴት ነው? የጽሑፉ መከራከሪያ የሰይጣን ክፉ ሥራዎች ራሳቸው የሕጉን አስፈላጊነት መስክረዋል የሚል ነው። ማለቴ የራሱ ተግባር የራሱን ክርክር ውድቅ አደረገው። በድቅ ሰይጣን ሌሎችን ለመግደል ለመስረክና ለማጥፋት ሲጥር ፍጡራን ሕጉ ትእዛዛት በሌሉበት ጊዜ የሚመጣውን አስከፊ ውጤት በዓይናቸው አዩ። አዎ። እናም መላእክት የትእዛዛቱ ዓላማ ነፃነትን መግፈፍ ሳይሆን ሰላምና ደስታ የሰፈነበት ማህበረሰብ መገንባት እንደሆነ በግልጽ ተረዱ። እሺ፣ ስለዚህ እስካሁን ያየነው በሰማይ የጀመረ ሐሳብ ግጭት ነው። ሰይጣን ሕግ አይሰራም ይላል፣ እግዚአብሔር ደግሞ ይሰራል፣ የፍቅር መገለጫ ነው ይላል። ግን ክርክሩ ከንድፈ ሐሳብ ወደ መሬት ወረደ። እዚህ ላይ ነው እንግዲህ ነገሩ ወደማይታመን ደረጃ የሚሄደው። አዎ፣ ጽሑፉ እንደሚለው ሁለተኛው መለኮታዊ አካል ራሱ ፍጡር ሆነ። ቆይ ይህንን ሐሳብ ላፍታ እናስበው። ፍጥረትን የፈጠረው አካል ራሱ የጊዜና የቦታ እስረኛ ለመሆን ወሰነ። ሁሉን ቻይ ሆኖ ሳለ ራሱን ባዶ አደረገ። ያው በጊዜና በቦታ ላይ የነበረውን ገደብ የለሽ ባለቤትነቱን ትቶ እንደ ማንኛውም ሰው በሕግ ስር ሆነ። ለምን? ምን ሊያረጋግጥ ፈልጎ ነው? ጽሑፉ እንደሚለው ብዙ ነገሮችን በአንድ ጊዜ ለማሳካት ነው። አንደኛ እርሱ ራሱ ሕያው ትእዛዝ ሆነ። ሕያው ትእዛዝ? አዎ፣ ትእዛዛትን ጠብቁ ከማለት ባለፈ ትእዛዛት እንዲህ ይኖራሉ ብሎ የሚያሳይ ሕያው ምሳሌ ሆነ። የሰይጣንን ማንም ሊጠበቃቸው አይችልም የሚለውን ክርክር በተግባር ውድቅ አደረገው። እሺ፣ ሁለተኛውስ? ሁለተኛ የመጀመሪያው አዳም በውድቀቱ ያጣውን የምድር አስተዳደር ሥልጣን መልሶ ለማግኘት እንደ የመጨረሻው አዳም ሆኖ መጣ። ምድርን ከሰይጣን ቁጥጥር የማስለቀቅ ተልዕኮ ይዞ ማለት ነው። በትክክል። ስለዚህ የእርሱ በምድር ላይ መገኘት ለሰይጣን ዕቅድ ትልቅ ስጋት ሆነ። በጣም ትልቅ። ሰይጣን ክርክሩን ሲያሸንፍ የነበረው በሰው ልጆች አድናሜ ላይ ተመርኩዞ ነበር። እነዚህ ደካማ ፍጡራን እንኳን ሕግህን መጠበቅ አልቻሉም የሚለው የእርሱ ትልቁ ማስረጃ ነጥብ ነበር። እውነት ነው። ይህ አካል መጥቶ ያለ ምንም ኃጢአት መኖር ሲጀምር ግን የሰይጣንን አጠቃላይ ዕቅዱን እናናገው ሙሉ በሙሉ ሰዎች ትእዛዛትን መጠበቅ እንደሚችሉ በተግባር ታየ። ይህ ማለት የሰይጣን ክርክር ውድቅ ሆነ ማለት ነው። እርሱም በፍርድ ፊት የሚቀርብበት ጊዜ ቀረበ። እዚህ ላይ ነው እንግዲህ የሰይጣን ዕቅድ ወደማይታሰብ አቅጣጫ የሚሄደው። ዕቅዱ ሁሉ ሲፈረስበት አንድ እብደት የሚመስል መውጫ መንገድ ብቻ ነው ያገኘው አይደል? በትክክል። አንድ የመጨረሻ ሁሉን ነገር ይለውጣል ብሎ ያሰበው እርምጃ፣ እርሱም ወራሹን ከምድር ገጽ ማጥፋት። አዎ፣ ጽሑፉም በወንጌል ላይ ያለውን ምሳሌ ይጠቅሳል። ክፉ አገልጋዮች ወራሹ ይህ ነው፣ ኑ እንግደለውና ርስቱ የኛ ይሆናል እንዳሉት። ሰይጣንም
የምድር ወራሽ የሆነውን ይህንን አካል በመግደል ርስቱን ሙሉ በሙሉ መቆጣጠር እንደሚችል አስቧል። በትክክል። ግን በጣም ትልቅ የተሳሳተ ስሌት ነበረ። አንድ ጥያቄ አለኝ። ሰይጣን ፈጣሪውን የተዋጋ መሆኑን ያወቀው እንዲህ አይነት ስሌት ውስጥ መግባቱ ምን ያህል ተስፋ እንደቆረጠ አያሳይም? ይህ በጣም ወሳኝ ጥያቄ ነው። ጽሑፉም ይህንን ጥያቄ ያንሳል። ሰይጣን እየገደለ ያለውን ማንን እንደሆነ በትክክል ተገንዝቦት ነበር ወይ? አዎ፣ ትልቁ ጥያቄ እሱ ነው። ምንጩ እንደሚጠቁመው ትልቅ የተሳሳተ ስሌት ውስጥ ገብቶ ሊሆን ይችላል። እስኪ አስቢው፣ የኢየሱስ የቅርብ ደቀ መዛሙርት እንኳ መለኮታዊ ማንነቱን መጀመሪያ ላይ ሙሉ በሙሉ አልተረዱትም ነበር። እንደ ታላቅ መሲህ ወይም የእግዚአብሔር ልጅ አድርገው ነው ያዩት የነበረው። አዎ፣ ራሱ በሥጋ የተገለጠው ፈጣሪ እንደሆነ አላሰቡም ነበር። ስለዚህ ሰይጣን እያጠፋው ያለሁት ኃያልና በእግዚአብሔር የተወደደን አንድ ፍጡር ነው ብሎ አስቡ ሊሆን ይችላል። የመጨረሻውን አዳም እያስወገድኩ ነው ብሎ ገምቶ ሊሆን ይችላል። አዎ፣ ጽሑፉም ያቀርበው መላምት ይሄው ነው። ሰይጣን ይህ ሰው የእግዚአብሔር ፍጹም ወኪል መሆኑን ተረድቷል። ነገር ግን ራሱ ፈጣሪ መሆኑን ላይገነዘብ ይችላል። እሺ፣ ሁለተኛውና ምናልባትም ትልቁ የተሳሳተ ስሌቱ ደግሞ ከትንሣኤ ጋር የተያያዘ ነው። ትንሣኤን አልጠበቅም ነበር ማለት ነው። ለምን? ጽሑፉም ያቀርበው አመክንዮ በጣም የሚስብ ነው። በዚህ አስተምህሮ መሠረት ሞት የኃጢአት ቀጥተኛ ውጤት ነው። ስለዚህ ኃጢአት ያልሠራ አካል ላይ ሞት ሕጋዊ ሥልጣን የለውም። እሺ። ሰይጣን ደግሞ ማንም ፍጡር ሰውም ይሁን መልአክ ያለምንም ኃጢአት መኖር ይችላል ብሎ ፈጽሞ አላመንም። ስለዚህ ኢየሱስን ከገደለው በኋላ ሞቶ ይቃራል ብሎ ገመተ ማለት ነው። በትክክል ልክ ከዚህ በፊት እንደሞቱት ነቢያት ሁሉ እርሱም ሞቶ ይቀራል ብሎ አስቧል። ትንሣኤ የሚባል ነገር በእርሱ የሕግ መጽሐፍ ውስጥ አልነበረም። ይህ ልክ ቼዝ የተጫወትክ የጨዋታውን ሕግ መጀመሪያውንም እንዳልተረዳሁ እንደመገንዘብ ነው። በጣም ጥሩ ምሳሌ ነው። ለሰይጣን ትንሣኤ ያ የማይቻል እርምጃ ነበር። ስለዚህ ሁለት ትልቅ ስህተቶችን ሠራ። አንደኛ ንጹሕና ኃጢአት የሌለበትን አካል ሲገድል ሕጉ ፍትሐዊ አይደለም የሚለው የራሱ ክርክር ሙሉ በሙሉ ውሃ በላው። የራሱን ጭካኔ ለሁሉም ፍጥረት አሳየ። ሁለተኛ ሊይዘው በማይችል ሞት ውስጥ ከተተው። ነገር ግን ከሞት ተነሳ። ይህም ሁሉንም ነገር ለወጠው። የሰይጣንን ስሌቶች በሙሉ አበላሸበት። ሙሉ በሙሉ ትንሣኤው ኃጢአት አልባነቱን በማያሻማ ሁኔታ አረጋግጠዋል። ሞት በእርሱ ላይ ምንም ሥልጣን አልነበረውም። እናም ከትንሣኤው በኋላ ሁለተኛው መለኮታዊ አካል በጊዜና በቦታ በሞትና በሲኦል ላይ ያለውን ሥልጣን በይፋ ተቀበለዋል። ሁሉም ነገር በእግሩ ስር ሆነ። ሰይጣን የገዛው መስሎት ነበር። በእውነቱ ግን የራሱን የፍርድ ውሳኔ ያፋጠነ ነበር። እዚህ ላይ ያለው አስገራሚ ተገላቢጦሽ ደግሞ ሰይጣን ለጥፋት የተጠቀመበት ድርጊት ስቅለቱ በእግዚአብሔር እጅ ወደ መዳኛ መሳሪያነት መቀየሩ ነው። ይሄ እንዴት ሊሆን ቻለ? ይህ የጽሑፉ ቁንጮ ሐሳብ ነው። እግዚአብሔር የሰይጣንን የክፋት ሥራ ወሰደና የንጹሑን መገደል ወስዶ ንስሐ ለሚገቡ ሰዎች የኃጢአት ማስተስረያ መሥዋዕት እንዲሆን አደረገው። በሌላ አነጋገር ሰይጣን የመጨረሻውን ድል የተቀዳጀውን መስሎት ያከበረበት ቅጽበት በእውነቱ የራሱ የሽንፈት መጀመሪያ ነበር። በትክክል ለሰው ልጆች ደግሞ የመዳን በር የተከፈተበት ቅጽበት ነበር። የሰይጣን የክፋት ጥግ የእግዚአብሔር የፍቅር ጥግ መገለጫ ሆነ። ስለዚህ የመጨረሻው የክፋት ድርጊት ኃጢአት ዝም ብሎ ሕግ መጣስ ሳይሆን እስከዚህ ደረጃ ድረስ ሊሄድ የሚችል ዓመፅ መሆኑን ለፍጥረት ሁሉ አጋለጠ ማለት ነው። ልክ ነው። በተለይ በሰማይ ላሉት መላእክት ይህ ድርጊት የሰይጣን የፍርድ ምክንያት ምን ያህል ጠንካራ እንደሆነ አሳይቷቸዋል። አዎ፣ የእግዚአብሔር ሕግ ገዳቢ ነው ከሚል ክርክር ተነስቶ ንጹሕ የሆነን አካል እስከ መግደል የደረሰውን የጥላቻ ጉዞ ተመለከቱ። የኃጢአት የመጨረሻው ፍሬ ሞትና ጥፋት መሆኑን ተገነዘቡ። እናም በትንሣኤው ክርክሩ በግልጥ ተጠናቀቀ። በትንሣኤው ሁለተኛው መለኮታዊ አካል ከሁሉም ስም በላይ የሆነን ስም በመቀበል በጊዜና በቦታ ላይ ያለውን ሥልጣን በይፋ አረጋግጧል። እንግዲህ ከትእዛዛት አስፈላጊነት ተነስተን የኃጢአት ጉዞ እንዴት እያደገ እንደሚሄድና የመጨረሻው መግለጫው ፈጣሪን መግደል መሆኑን የሚያሳየውን የጽሑፉን መከራከሪያ ተመልክተናል። በጣም አስገራሚ አመክንዮ ነው። ጽሑፉ አንድ አስገራሚ የመጨረሻ ሐሳብ ጥሎልን ያልፋል። ፈጣሪ ራሱን ለፍጡራን ሲገልጥ የተሰጠው ስም ኢየሱስ ሲሆን ትርጉሙም ያህዌ ማዳን ነው ማለት ነው። እሺ፣ ይህ ደግሞ አንድ ጠቃሚ ጥያቄ ያስነሳል። አንድ ፈጣሪ
በአመፀኛ ፍጡሮ እጅ የደረሰበትን የራሱን ሞት ለሌሎች የማዳኛ መንገድ አድርጎ መጠቀሙ የሥልጣንና የፍትሕን ምንነት እንዴት በአዲስ መልክ ይገልጸዋል? በጣም ትልቅ ጥያቄ ነው። ኃይል ማለት ሌሎችን መቆጣጠርና መጀፍለቅ ሳይሆን ራስን ለሌሎች ጥቅም አሳልፎ እስከ መስጠት መድረስ ነው የሚል አዲስ ፍቺ የሚሰጥ ይመስላል። በትክክል። ይህ እንግዲህ ብዙ ጥያቄ የሚያስነሳና ለሁሉም ስልጣን ላላቸው ሰዎች ትልቅ ትምህርት ሊሆን የሚችል ሐሳብ